ይሱ ማህበረሰባችን ግን የነቃ አይመስለኝ በዋነኝነት የሚያስፈልገው ማህበረሰቡ ንቃተ ህሊና ሰማኝ ይኸውልህ ማህበረሰቡ ከሚያስፈልጋቸው ዋነኛውና አንደኛው ነገር አንዱ ንቃተ ህሊና ነው በነገር ላይ ይኸውልህ በየጊዜው የሚዘጋጅ የማህበረሰቡ ንቃተ ህሊና የሚለካ የሆነ ሀገራዊ ፈተና ቢኖር ባይነኝ እኔ አንተ ምን ትላለህ እየሰማኸኝ ነው ይሱ ቋንጭ ለምን ፈለግሽው ንቃተ ህሊናውን ንቃተ ህሊና ያለው ማህበረሰብ እኮ መጽሐፍ ያነባል ይሱ ይሄ ሁሉ ነገር ለምን መጽሐፍ ያልተነበበልኝም ነው አይደለም ንቃተ ህሊና ያለው ዲያቶ ሙሴ ምን ነው ቀጠሮ አለን እንዴ ችግር ተፈጥሯል ይሱ መጽሐፍ ነይ ውጪ ልፈርድለት ይሱ በእናትሽ ነይ ውጪ አንቺ ስነ ስርዓት ነይ ውጪ ምን ነው አቶ ሙሴ የተፈጠረ ችግር አለ ከባለቤት ጋር ሰላም አይደላችሁም እንዴ ሰላም ነበር ይሄን መጽሐፍ እስካነበው ድረስ ማለት ይሄን መጽሐፍ ገዝቼ ወደ ቤት ወሰድኩት ባለቤቴ ምን የመሰለ ቡና አፍልታልኝ ቆሎን እየቆረጠምኩ መጽሐፉን ማንበብ ጀመርኩ መጽሐፉን ባነበው ምንም ነገር የለው ደራሲው ማን ነው ብዬ ሳየው ሴት ናት ድሮም ሴት ብዬ ሳላስበው የመጽሐፉን ንዴት ሚስቴ ላይ ተወጣውባት በስንት ስቃይና መከራ ያቆምኩት ዳር ድጋሚ ተበጠበጠ በዚህ ደራሲ ምክንያት ተረጋጋቱ አልረጋጋም ምንም ተረጋጋውት የዚችን ደራሲ ማንነት ፈልጌ ህይወቴን እንደበጠበጠችው ህይወቷን እበጠብጠዋለሁ እበጫጭቃታለሁ አልምራት አጠፋታለሁ እቦጫጭቃታለሁ መቃብሬ ላይ ለጥበብ ስትል ተሰዋች ብላችሁ መጽሐፋችሁን እንዳትረሱ ድንገት ከሞትኩ ማለት ነው ኢሜሉን እንልካለን ያሉት ዛሬ አልነበር ታዲያ የታለ ላኩት ያንተንም አላኩልህም አይደለ ወይኔ በቃ ከዚህ ሀገር ሳልወጣ ላረጅ ነው ማለት ነው በቃ እኔ ስኮላርሺፕ የሚሳካም አልመስልሃለኝ በቃ ለማንኛውም እስቲ አዲስ ነገር ካለ እንደዋወል እሺ ና አንባባል ክብሺ ሱጋር አድርገው አባ 200 ትቀጃለሽ እንታ ደግሞ ለራሴ አንባቢ አጥቼ ተቀጣው ሲበቃው 200 ብር ይለኛል እንዴ መቶ ይበቃል ክብሺ 100 ብር ስጠኝ እስቲ በእናት መጽሐፉ ሲሸጥ ግን በጥፍ ነው የምትከፊው ደግሞ ይበቃል ለዚህ ቻው ሌላ ጊዜ ይቀጣለሁ አመሰግናለሁ በጣም አንተ ደግሞ ይሆና መጽሐፍ ሽጣ ብር ነው ሳች ምንም አልተሸጠም እንደው ምንም እንደ አይዞሽ በክሊት ይኸውልሽ ሁሉም እኮ የመጀመሪያው ላይ አይሳካለትም እንዴ ስንቱ ደራሲ እኮ ነው መጽሐፍ አሳትሙ መጽሐፍ መሸጫ ቤት እንደው ሀቀጅ እየተበላለሰ መጽሐፉ ተሸጠ ብሎ ጠይቆ በወር አንድ መጽሐፍ ስትሸጥለት እሱንም ለታክሲ ከፍሎ ወደ ቤቱ የሚመለስ ቢያንስ እነሱ እኮ የታክሲያቸውን ችለው አልከብሩ እኔ ያለው አይደለም ለገዛ መጽሐፍ የማሸከም የከፈልኩት ይሄ ምን ሊባል ነው እኔ አይደለም እንደ የከፈልኩት ማለቴ ብትነግሪኝ እኔ ራሴ ተሸክሜ አመጣው ነበር ለማለት ነው ማፊ ከብደሃል ብዬ ነው እንዴት ሁለት ካርቶን ነው የሚከብደኝ 4 ነው ኧረ እባክሽ 2 ነው ባካ 4 ነው መጽሐፈኛ ነኝ የማውቀው እንዴ ከተዋለደን ጠብቅ እንጂ 2 ነው ወይኔ ጉዴ ምን ነው ክብርሽ ተሸካሚው መጽሐፌ አንተ ምን Yes. Bonjour.
ክብርሽ ወይ ለምንድን ነው ግን ፈጣሪ የማይወደኝ? እንዴት ተሸካሚው የለም እንዴ? የለም። ግን ቢኖርም ብቻዬን ነው የሄድኩት። ልመጣ ነበር እኮ ቤቱን ሳልቆልፍ እነዚህን 2 ካርቶኖች ማን ይጠብቃል ብዬ። ይሄን ያልታደልኩት ሲጀመር አሁን በኔ ሞት መጽሐፍ ምን ያደርግለታል? ንገረኝ እስኪ። የጠየቀኝን 200 ብር ስላልሰጠሁት አሁን በቀል መሆኑ ነው አይደል? ወስዶ ይሸጠዋል። እንዴት ይሸጠዋል? አልሸጥ ብሎ ይመስሉኝ ቤቴ ድረስ ይዤ የመጣሁት። በኪሎ ይሸጠዋል። ለሳሙሳ፣ ለቺፕስ፣ ለስኳር መጠቅለያ። አንቺ መጽሐፍ ቺፕስ፣ ሳሙሳና ስኳር ነው የሚያነባው እያልከኝ ነው። ለሰው አይበቃም እያልከኝ ነው አይደል? ችግር የለውም። ችግር የለውም። ራሴ መሮኛል፣ ደስታ አርቆኛል። ምንም ብትለኝ ችግር የለውም። እዚህ በላይ በል ከፈለክ። ተይ መክሊት፣ ተይ እባክሽ፣ እንደሱ አትበይ። ተይ እንደሱ አትበይ። ተይ ሄሎ፣ እንኳን ተሳስተሃል አልኩኝ እኮ። ዝም ብሎ ተሳስቶ ደውሎ እንኳን ደስ አለህ። እኔ አሁን ደስ ያለኝ ሰው መስላለሁ? ለራሴ ሚስቴ ደብሯት እያዩ እንኳን ደስ አለህ። አሁን እኔ ምን ደስ ያለኝ ይመስላል? አይደለ መክሊት? ቆይ ግን እንዴት አይደል? እኔ ከማናንሽ ነው? እኔ ደግሞ ምንድነው መሰለሽ የገጠመኝ? ቆይ እንዴት ሊሆንብኝ ይችላል? ለስንት ጊዜ በጉጉት ተጠብቀው የነበረው ነገር እኮ ነው የሆነው። ምን ነው በጉጉት ተጠብቀው የነበረው? ያንቺን መጽሐፍ ማሳተም መሰለኝ። አንቺ ምን ስትይ ነበር? አንተ ምን ስትለኝ ነበር? ምንም። ግን ያናደል አይደል? ይሞቃል አይደል? ጤና አይደል? ሙቀቱ ይሆናል። እናት ቆየን እኮ ከመጣን። ያስቃል። አሁን ምን ያስቃል? አማካሪው ጥቂት ደቂቃዎች ፈልጎ ነው። ዝግጁ ሲሆን አስገባችኋለሁ። እሺ ታዩ፣ ዝም በዩ። እንዲሁ በከንቱ ነው የሚታደፈው። ትዳሬን ለማዳን መጣደፌ በከንቱ ይታይብኝ። አየሻ አስስቅብኝ። ያው ምን መቻል ነው እንዳትይ። እሺስ ምን ይደረጋል? ያለው አይደል? ምን ሆነሻል? ሁሉም ቢናገሩት ወደ ባዶ ይቀራል። መተው እሺስ ያንቺ የትዳር ችግር ነው? የኔ ችግር ከአንድ ሰው ጋር ቢሆን ጥሩ ነበር። ችግር የኔ ከህዝብ ጋር። ህዝብ ነው ሳቀብኝ። አንተ አንድ ሰው ሳቀብኝ ብለህ ትማራራለህ አይደል? እንደኔ ህዝብ ቢስቅብህ ምን ልትሆን ነው? እኔ እኮ ህዝብ ነው ሳቀብኝ። አማካሪው አልጨረሰም። መግባት አንችልም። ይኸውልህ የዚህ ሀገር ችግር መሰረታዊ ነው። ማንም ሰው ስለ ስነ ጽሁፋዊ ውበት ግድ አይሰጠውም። አሁን የኔ መጽሐፍ ሊነበብ አይገባው? ንገረኝ፣ ምን ይጎለዋል? ምን ይጎለዋል? ምን ያንሰዋል? እውነት በጣም ነው የከፋኝ። እውነት በጣም ነው ያዘንኩት። ደግሞ ማንም እንደዚህ ሰማኝ።
አሁን መንገድ ላይ ስመጣ ሁሉም ሰው የሚስቅብኝ ነው የሚመስለኝ። ሁሉም ሰው ተሰብስበው የሚስቅብኝ። እዋት ያቺ መጽሐፍ ጽፋ ያልተሸጠላት እዋት አታስቅም የሚለኝ ነው የሚመስለኝ። ያላሳዝነው አየህ አንተ አንድ ሰው ሳቀብኝ ብለህ ቅር አለ አይደል? እንደኔ ሀገር ቢስቅብ ምን ልትሆን? እስቲ ዝም በል አንተ ደግሞ ኤሱ ምን ካነበርኩ ሀገር ቢስቅብ ምን ትሆን ነበር ብለሽ? በነገራችን ላይ የሀገር ሳቅ እንዲህ እንደቀላል እንዳትቆጥረው። እንደዚህ ስቅብህ ውስጥ ድረስ ገብቶ ነው የሚኮረኩርና የሚያመን። እሺ ምን ላድርግ? ምን ትመክሩኛላችሁ? ንገሩኝ። ምን ላድርግ? ንገሩኛ። ማክሊት እሺ ምን ትመክረኛለህ አንተ? ይሱ መጀመሪያ እነሱን ልምከር። እኔ ከዚህ በላይ በጣም አቅቶኛል። ምን ማድረግ እንዳለብኝ አላውቅም። ይገባኛል። ችግር የለውም። ኢሳያስ፣ ዶክተር ክብሩ መክሊት የለችም እንዴ? አሁን እኮ ስራ ምንድነው እረፍት ያስፈልግሻል ብያት ሄደች። አዎ ሄደች። አይ እሺ፣ አመሰግናለሁ። እሺ ረበሽኩ መሰለኝ። ችግር የለውም። እኔ የምልህ አንድ ነገር በነገርስ ስራ ላይ ነኝ ዶክተር ክብሩ። በጣም አጭር ነገር ነው። ምን ነው ችግር አለ እንዴ? ኧረ ምንም ችግር የለም። ታዲያ ሰላም ነው፣ ደስታ ነው፣ ዓለም ነው። አንተ ብቻ እንኳን ደስ አለ በለኝ። ስራ ላይ ነኝ። ደስታዬን እኮ የሚካፈለኝ ሰው አንድም ሰው እኮ ባጣ እኮ ነው መምጣት። ይኸው መክሊት እንደምታውቀው ሰሞን መጽሐፊ እያለች ታለቅሳለች። ደስታዬን አንተ እንኳን ብትካፈለኝ እንኳን ደስ አለ በለኝ። እሺ እንኳን ደስ አለ። በአምላክ በቃ ልሄድ ነው። ሂድ እንዴ! አሁን እኮ አይደለም። እና ታዲያ ከዚህ አይደለም ደግሞ የምሄደው ወደ አውሮፓ ፈረንሳይ ነው። ምን አለበት አሁን ደስታዬን ተናግሬ እስከምጨርስ ለአንድ ደቂቃ ዝም በል ዶክተር ክብሩ። ስራ ላይ እኮ ነኝ። በስንት ጉጉት የጠበቅኩት ስኮላርሺፕ እኮ ተሳክቶልኝ ሊሄድ ነው። በዚህ ሰዓት እንደኔ ደስተኛ የሆነ ሰው ማንም የለም። ግን ምን ችግር መሰለህ? ይኸውልህ መክሊት ያው ይህን ሰሞን እያለቃቀሰች ነው። እንዴት ነው ይህንን ደስታዬን መክሊት ላይ ማጋባት የምችለው? እንዴት ነው መክሊትን ወደ እኔ ደስታ ማምጣት የምችለው? በጣም ያስጨንቀኛል። እና ይህንን እንዴት ነው ማድረግ ያለብኝ እያልኩ ስጨነቅ ሳስብ፣ ክብሩ አቤት። እንኳን ደስ አለ። ሰላም ግባሺ። ሰላሙ አንድ ሰው ደስታዬን የሚካፈለኝ አንድ ሰው ልጣ፣ አንድ የሚያማክረኝና የሚሰማኝ ሰው ልጣ። የምን ኮርፍ ነው አባ? ለበሽተኛ የፈላሁት ውሃ ተደፍቶብኝ ነው። እዚህ ቤት እንደሆነ እናትሽ ከሌለች ውሃው እንኳን አይታዘዝም። ማየት ሄዳ ነው ገበያ። ማማክራት ነገር ነበር አባ። በቃ እሷ ከሌለች ለአንተ ልንገራ አባዬ። አማክረኝ በእናትህ መክሊቴ። ወይ ያለሁበትን ማዕበል እያየሽ አይቻለሁ። ባይሆን በሽተኛው እንዳይጮህ ውሃ እስከምቅ ድረስ ግቢና አበርችልኝ። ሁላ ነይ ግድ የለሽም። ነይ ልጅ ነይ፣ ግቢ አበርችልኝ። እየጮህ አስቸግሮኛል። አይዞህ። ምን ሆነ ነው? ከመሰላል ላይ ወድቄ እጅ ሁለት ቦታ ተሰብሮ ልታከመጥች። እስቲ አይዞህ። እንደ የእጅ ስብራት እኮ ቀላለው፣ ቶሎ ይድናል። አዎ የልብ ስብራት ነው መጥፎ። አንተ እኔን ያጋጠመኝ ቢያጋጥመኝ ምን ልትሆን ነው አባቴ? አንቺም እዚህ ልትታከሚ መጣሽ ነው? የኔ እንኳን የልብ ስብራት ነው፣ በየትኛው ምሽት አይድንም። አንተ ግን ቀላል ነው። አይዞህ። ምን ሆነሃል? ትቀልጃለሽ እንዴ? ከመሰላል ጫፍ ላይ እኮ ነው ወድቄ የተፈጠፈጥኩት። አንተ እድለኛ ነህ። አንተ እኮ ቢያንስ አንደኛው ነው ከፍታ ላይ ነበርክ ያለው እንጂ ከዛሬ ነገ ከፍታ ይና ያለው ብዬ ቁልቁል ተፈጥፍጬ የቀረሁት። እውነት ምን ያንተ ቀላል ነው? ቀላል ነው። በርታ በል። ደባሰም አለ። ጋሽ ጥላውን ደህና ነው። ጋሽ ጥላውን አይዴ ለሄድና ኮስለው ጋሽ ጥላውን ታጥቹ ወንድ ልጅ እኮ ነህ። ምንድነው እንኳን አንተ ልጅ ነህ? አታንቀሳቅሱ አላልኩም እንዴ? ውሃ እስኪሞቅ ድረስ እንኳን መታቀሳቃት ምን እንደሆነ እራሷ ናት። ምን ነው መክሊት እንዴ? አበርችልኝ ብዬ ብልክሽ የበለጠ ታስጨዋለሽ። ያበረታው ተጠነቀርኩት እኮ ዝም ብሎ ይጮሃል። የራሴ ህይወት ሬት ሆኖብኛል አባዬ። እውነት ላማክር እኮ ነው የመጣሁት። እያየሽኝ መክሊት፣ እያየሽኝ
በስራት ተወጥረ ያይሽ ባይሆን ይልሽ ነይ አግዥኝና ስራዬ ቀለል ሲል እሰማሻለሁ። አባሽ መጀመሪያ አንተ ነኝ አዳምጠኝ እንዴ። ስንቴ ባሳለሁ እኮ እኮ ዝም ብሎ እኮ በማይረባው ነው የሚጣለው። ስንት ነገር ገጥሞኝ ነይ ነይ ከህክምና ቦታ ውጭልኝ አባ እኔን ውጭልኝ። አንተ እኔ ልጅህን ውጭልኝ። አንተ አባቴ እኔን ውጭልኝ። ውጭ ጉድ እንዲሁ ረፍት የማይገኝበት ፊት እንዲሁ እኔ ጉድ ሆኛለሁ። አንተ ተኝተህልኛል። ኧረ ገና አሁን ማረፌ ነው። በጠራራ ፀሐይ ስልኬን ተሰርቄ የሀገር ያለህ እላለሁ። አንተ ተጋድሟል። ኧረ ተኛ እንጂ ቤቶች የማይቻልበት ክብሩ ጉድ ሆ ምነው ማዘር እንዴ? ካልጠፋ ቀን በዛሬ ቀን ነው እንዴ ጉድ የሚሆኑት? ስልኬን ተሰረኩ ወይ ለዚች ነው እንዴ? ችግር የለውም። እኔ ከአውሮፓ አዲስ ስልክ ይዤለው ትመጣለሁ። ምንድን ነው የምሰማው ነገር? የሚያስረዳኝ ሰው አለ? አለሁ። እኔ ልጆት አለሁኝ። እኔ ልጆት ወደ አውሮፓ ልወጣ ነው። ትመለሳለህ? ይመስለኛል። ያው መመለሴማ መች ይቀራል። እና ደስ አለ። አዎ እናንተም የደስታዬ ተካፋይ እንድትሆኑ ፈልጋለሁኝ። ኧረ ስልኮትን ይተዉ። ተሰረኩ እያልኩ እኮ ነው። እንዴት ነው የኔን ደስታ የሚካፈል አንድ እንኳን ሰው? እኔ ብተኛ ይሻለኛል። የኔ ስልክ ጠፍቶ ወዴት ነው የምትተኛው? ተነስና ደውልበት። እና ታዲያ እኔ ምን ላደርግ እችላለሁ? ተነስና ስልኬ ላይ ደውልልኝ። አሁን ስልክ ወይም ደግሞ ወደ ገበያ እንሂድ። እንዴ ታዲያ ስልኬ እኮ ነው የጠፋብኝ። ለማንኛውም እንኳን ደስ አለ በአምላካችሁ። ተነስና ስልኬን እንፈልግ። እባክሽ ምን ነው ፊትን የጣልከው? ተይ እባክሽ። ምን ነው ንገረኝ። ሂሳብ ጎደለብኝ። ለሂሳብ ነው እንደዚህ ሆንከው? ለሂሳብ ነው እንደዚህ ሆንከው? ሞቴን እኮ ነው። ህይወት ቢጎልብህ ምን ልትሆን? እንካስ ከዚህ በልጣል። ኧረ በጣም በቂ ነው። በጣም ነው የማመሰግነው። ከጉር ነው ያወጣሽ። ውለታሽ አለብኝ። ኧረ አታስብ፣ ካንተ አይበልጥም ወንድሜ። ደግሞ እኮ ገንዘብ ይተካል፣ ኪስ ይጠገናል። ቅስም ነው የማይጠገነው። ቅስምን ጥብቅ አድርግ፣ ጥብቅ። ምን ሆነሻል? እኔ ያልሆንኩትን ጠይቀኝ። ረዥም ከሆነ ስራ አለብኝ። ጥለኝ ልትሄድ? እኔ አንተን ሸክም ተካፍዬልህ አንተ የኔን ሸክም ጥለህብኝ ልትሄድ? ወንድሜ ችግር ቅስም ምንድን ነው የምትይኝ? አልገባኝም። እኔ ምንድን ነው ያልሆንሽው? ህልሜን ያልሆንኩት። ህልሜ ምን አቀረ ወንድሜ? እኔም ሜዳ ቀረው። ለራሴ መሆን መስሎኝ ነበር እስካሁን የኖርኩት። ወንድሜ ታውቃለህ፣ መጽሐፌን አሳተምኩ። ግን አንድም ሰው መጽሐፌን አንብቦ ሊያዋራኝ የሚችል ሰው ማግኘት አልቻልኩም። ደግሞ ማንም ሰው መጽሐፌን ለማንበብ ፍላጎት የለውም። ያነበቡትም አልወደዱት። ምን ማድረግ ይሻላል? መክሊት እምትይኝ ምንም እየገባኝ አይደለም። ስራዬን ታሳጭኛለሽ። ስራዬ ልስራ። ተው ወንድሜ፣ ስራ ማጣት ቀላል ነው። ህይወትን ማጣት አለ። ተው ወንድሜ፣ እኔ አንተን ሸክም ተካፍዬልህ አንተ በቃ እንዳትጨርሹ። ይኸው በቃ ስራዬ ልስራበት። ተኮላ ካየኝ ይቅር አይለኝም። ተኮላለ እንደ ቢሮ እንዴ ዳዊት እነሆ ሰላም አይደለህም እንዴ? እናንተ ራሱ ሰላም አይደላችሁም እንዴ? ምን ነው መክሊትን ተዋት። እኔ ግን በጣም ደስተኛ ነኝ። አንተ ሰላም አይደለህም እንዴ? ሂሳብ ጎደለብኝ። አይ በዛሬ ቀን ሀዘን በፍጹም መስማት አልፈልግም። ቆይ ከዚህ ይበልጣል? ኧረ በቂ ነው። ግን እንደ መክሊት ችግር ምናምን ልትነግረኝ ከሆነ ስራ አለብኝ፣ አልፈልግም። የምን ችግር? ዛሬ ደስታ ነው። ደስ የሚል ቀን ነው። ይገርምሃል፣ የመጀመሪያ ደስታዬን ለመንገር ለመክሊት ወደ ቢሮ ሲሄድ የለችም። ኧረ አለች፣ እዚህ ነች። ለተኮላ ችግሯን እየነገረችው ነው። ነው በቃ ችግሯን ነግራ ስትወርድ እኔ ደግሞ ደስታና የምስራቹን እነግራታለሁ። ምንድን ነው ትነግራት? ምንድን ነው ደስታ? እንኳን ደስ አለ።
ይገርማል በጣም ስቃላ። ምን ልታዘዝ? አይደለም እኮ መክሊት። ዝም በል። እኔ ቀኑ ሙሉ የሚሰማኝ አጥቼ ስንከራትት አንተ እዛ ሸሸ ገዳሜ ትላለህ። ክብርሽ እኔም እኮ ቀኑ ሙሉ እኮ ላንቺ የምስራች ሆነ ዜና ልነግርሽ ሰዓትና ጊዜ እየፈለኩ እኮ ነበር። ምን ጥሩ ዜና? ዛሬ ደግሞ ምን ጥሩ ዜና አለ? ስንት ጊዜ በጉጉት ስጠብቀው የነበረው ስኮላርሺፕ የትምህርት እድሉ እኮ ተሳካልኝ። ወይ ክብርሽ፣ እንኳን ደስ አለ። ማን አቀፈኝ? በአምላክሽ በአምላክሽ እንኳን ደስ አላችሁ። ለምን እስካሁን አልነገርከኝም? ያው እንደነገርኩሽ ስሜትሽ ጥሩ ስላልነበረ በዛ ሰዓት ይህንን ብነግርሽ ደስተኛ ላትሆኚ ትችያለሽ ብዬ። ለምን ይገፋኛል? ክብርሽ፣ ያንተ ደስታ ማለት እኮ የኔ ደስታ ማለት ነው። ልክ ነው። እንደውም ቀድመ ነግረኝ ቢሆን እንደዚህ ሲደብረኝ አይውልም ነበር። እውነትሽን ነው። ቀድሜ መናገር ነበረብኝ። ልክ ነው። እንኳን ደስ አለ። እንኳን ደስ አለ። ደስ ብሎኝ። ሄሎማ ማንች ምን ስልኬን ሰርቄ ነው። ነግራቸዋለሁ። አዲስ ስልክ እገዛለሁ በላቸው። ነግራቸው ክብሽ ይገዛል። አዲስ ስልክ እገዛለሁ። ለእናንተስ ምን ይዤ ልምጣ? ምን ላምጣላችሁ? አዲስ ስልክ ሊገዛልሽ። አዎ ለእናንተ ምን ላምጣላችሁ?